ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቅዳሜ በተደረገው የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ሊቨርፑል ከሊድስ ጋር 3-3 መለያየቱ አይዘነጋም። ከጨዋታው በኋላ መሐመድ ሳላህ የሰጠው አስተያየት አለ። ያም አስተያየት እንግዲህ እስካሁን ድረስ እያጨቃጨቀ ይገኛል። ደጋፊዎችንም ለሁለት ጎራ መክፈልም ችሏል። የተለያዩ ዘገባዎችም ያንን ተንተርሶም እየወጡ ይገኛሉ። እነዚህንም አስተያየቶችና ዘገባዎችን በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እናንተስ በመሐመድ ሳላህ በሰጠው አስተያየት ዙሪያ ምንድነው የተሰማችሁ ስሜት? እንደዚሁስ መሐመድ ሳላህ ከጃንዋሪ ዝውውር መስኮት በኋላስ የሚቆይ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያዝነው ጉዳዮች የምንገባ ይሆናል። እንደሚታወቀው ቅዳሜ ምሽት ላይ መሐመድ ሳላህ ዘይስ ሮሚ አንደር ዘባስ እኔን ብቻ ተጠያቂ እያደረጉ ነው ለውጤት ማጣቱ የሚል አስተያየትን ሰጥቶ ነበረ። ከዛ በኋላ እንግዲህ የስፖርት ቤተሰቡን በከፍተኛ ሁኔታ እያነጋገረው ነው የሚገኘው። አንዳንዶቹ እሱን እየደገፉ ይገኛሉ። ቤንች መደረግ አልነበረበትም የሚሉ አሉ። አንዳንዶቹ ደግሞ ቤንች መደረግ ነበረበት፣ ነገር ግን ለምን እንደዛ እንደተሰማው ግን ይገባናል የሚሉ አስተያየቶችን እየሰጡ ይገኛል። የኔንም አስተያየት በትናንትናው በሰራላችሁ ፕሮግራም ነግሬያችሁ ነበረ። ከዚህ አስተያየት በኋላ ግን እስካሁን ድረስ መልስ ሳይሆን እያገኘን ያለ ነው ሌሎች ጥያቄዎች ናቸው እየተነሱ የሚገኙት። በተለይም ደግሞ መሐመድ ሳላህ በሊቨርፑል ቤት ይቆያሉ የሚል ጥያቄ የተነሳ ነው የሚገኘው። እንደዚሁ አሰልጣኝ አርነ ስሎትስ እስከ መቼ ድረስ በሊቨርፑል ይቆያሉ፣ እጣ ፈንታቸውስ ምን ይሆናል የሚሉ ነገሮች እየተነሱ ነው የሚገኙት። በመጀመሪያም እንግዲህ ከተሰጡት አስተያየቶች ስንጀምር የግብጽ ብሔራዊ ቡድን ብቻህን አትጓዝም፣ አንተ የግብጽ ንጉስ ነህ የሚል አስተያየትን ለጥፈውበታል። ከዛ በተጨማሪም የግብጽ ብሔራዊ ቡድን የቡድን አጋሮችም እንደተናገሩት ከሆነ እሱ ወንድማችን ነው፣ የቡድን አጋራችን ብቻ አይደለም የቡድናችንም መሪም ጭምር ነው። እሱ መታየት ያለበት ልክ እንደነ ሜሲ እንደነ ሮናልዶ ነው እንጂ ቤንች እንደሚደረግ እንደ ተራ ተጫዋች መታየት የለበትም። ምክንያቱም መሐመድ ሳላህ በየትኛውም አጋጣሚ ቡድኑን ውጤታማ ማድረግ ይችላልና በጨዋታ ላይ ቤንች ልታደርገው ትችላለህ። ነገር ግን 3 ጨዋታዎችን በቋሚነት ሳታስጀምር ቀርተ ሊያውም ሁለቱም ላይ ደግሞ ምንም አይነት ደቂቃ ሳታጫውት መቅረት እብደት ነው። ከዚህ የተሻለ ይገባው ነበረ። ቢያንስ ቤንች ካደረከው በኋላ 60ኛው 65ኛው ደቂቃ ላይ ቀይረው ማስገባት ነበረባቸው። ያንን ባለማድረጋቸው ግን እብደት ነው የሚል አስተያየትን ሰጥተዋል። የሊቨርፑል ደጋፊዎች በተለይ ውጭ ያሉት ደጋፊዎች በሰጡት አስተያየት ደግሞ ቤንች መደረጉ ትክክለኛ ውሳኔ ነው፣ ነገር ግን ደግሞ ለምን እንደዚህ እንደተሰማው ግን ይገባናል። ምክንያቱም ልክ እንደሱ ሁሉ ሌሎች መጥፎ ፎርም ላይ ያሉ ተጫዋቾችም አሉ። ነገር ግን እነዛ ተጫዋቾች በየጊዜው በቋሚነት እየጀመሩ ነው የሚገኙትና እሱ ብቻ ቤንች ተደርጎ ሌሎችን በቋሚነት ማስጀመር ትክክለኛ ውሳኔ አይደለም። እናም ለምን ቅር እንደተሰኘ ይገባናል። ነገር ግን ደግሞ በዚህ ሰዓት ወጥቶ ለሚዲያው እንደዚህ አይነት ነገር መናገሩ ግን ትክክል ነው ብለን አናስብም። ምክንያቱም ይህ አስተያየትን ስንመለከተው ለራሱ ጥቅም ብቻ ነው የተናገረው እንጂ ቡድኑን ይጠቅማል ብሎ አይደለም ይህንን ነገር የተናገረው የሚል አስተያየትን ሰጥቷል። ይህም ብቻም አይደለም፣ ከዚህ በፊት ራሱ ወደ ሚዲያ ወጥቶ በሚናገርበት ሰዓት ለሱ ጥቅም ሲል ነው እንጂ የሚናገረው ቡድኑን ይጠቅማል በሚል አይደለም ነገሮችን ሲናገር የነበረው። ለምሳሌ አሁን ባለፈው አመት የኮንትራት ሁኔታ ባይኖርበት ኖሮ ወደ ሚዲያ ወጥቶ ይናገራል ብለን አንጠብቅም። አሁንም እሱ ቤንች ስለሆነ ነው እንጂ ወጥቶ የተናገረው። ቤንች ባይሆን ኖሮ ግን ቡድኑ አሁን ስላለበት ሁኔታ ግን ወጥቶ ይናገራል ብለን አንጠብቅም የሚል አስተያየትን እየተሰጡ ይገኛል። ከዚህ በተጨማሪም የቀድሞ የሊቨርፑል ተጫዋች የሆነው ዳኒ መርፊ ራሱ እንደተናገረው ከሆነ ይህንን ሚዲያ ላይ ወጥቶ መናገር አልነበረበትም። ችግር ካለበት ወደ ማናጀሩ ሄዶ ከማናጀሩ ጋር ፊት ለፊት መነጋገር ነበረበት እንጂ ወጥቶ መናገር አልነበረበትም። ይህም ደግሞ ሰልፊሽነቱን የሚያሳይ ነገር ነው ብሎ ተናግሯል። እንደዚሁም ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይን ሩኒም እንደተናገረው ከሆነ ከዚህ ንግግር በኋላ ወደ ቋሚ አሰልጣኝ አርነ ስሎት ሊመልሱት አይገባም። በቀጣይ ያሉት 2 ጨዋታዎች ላይ ከኢንተር ሚላን እና ከብራይተን ጋር በሚደረጉ ጨዋታዎች ላይ ይህንን ተጫዋች ጭራሽ ከቡድኑ ጋር አብሮ እንዲሄድም ማድረግ የለበትም። እንደውም እኔ ብሆን የማደርገው የነበረው አሁን ወደ አፍሪካ ዋንጫ ልትሄድ ነው፣ በእነዚህ 2 ጨዋታዎች ላይ አትጫወትም፣ ከዛ ወደ አፍሪካ ዋንጫ ሂድና በዛ ሀገርህን አግዝ፣ ከዛ በኋላ ስትመለስ ነገሮችን ሁላ እናያለን ብዬ ነበረ የምነግረው የሚል አስተያየትን ተናግሯል። እንደዚሁም ማይክል ኦዌን በሰጠውም አስተያየት አዎ ሊቨርፑልን እስካሁን ድረስ በከፍተኛ ሁኔታ ሲያገለግል መቆየት ይችላል። ሊቨርፑሎችም ላሳኳቸው ዋንጫዎችም የመሐመድ ሳላህ አስተዋጽኦ በጣም ከፍተኛ ነው የነበረው። ሊቨርፑሎችም በጀርባው ተሸክሞ ነው እዚህ ማድረስ የተቻለው። በተለይ ደግሞ ባለፈው አመት እሱ ባይኖር ኖሮ ሊቨርፑሎችም የፕሪሚየር ሊጉን ዋንጫም ያሳካሉ ተብሎ አይጠበቅም። ነገር ግን ደግሞ ይህን ያህል ነገር አድርጋል ተብለ ደግሞ እንደዚህ አይነት ነገሮችን መናገር መቻል የለብም። ምክንያቱም እግር ኳስ የቡድን ስፖርት ነው፣ ለብቻ የምትጫወተው አይደለም፣ ብቻን ውጤታማ የምትሆንበት አይደለም። እናም እንደዚህ አይነት ነገሮችን ሚዲያ ላይ ወጥቶ መናገር አልነበረበትም ብሏል። አይዞም እንደተናገረው ከሆነ ከሳምንት በኋላ ለአፍሪካ ዋንጫ ጨዋታ ወደ ሀገሩ የሚያቀና ይሆናልና ዝም ብሎ ወደ ሀገሩ መሄድ ነበረበት። እንደዚህ አይነት ነገሮችን መናገር አልነበረበትም። ከዛ በኋላ
ለሀገሩ ደግሞ በጣም ጥሩ የሚባል እንቅስቃሴን አድርጎ ሀገሩ የተሻለ ስኬትን እንድታሳካ ማድረግ ነበረበት። ከዛ በኋላ ግን ሲመለስ ነገሮችን ማየት የተሻለ ነገር ነበር እንጂ እንደዚህ አይነት ነገሮችን መናገር አልነበረበትም የሚል አስተያየትን ሰጥቷል። እናም እንደምታዩት እንግዲህ በእግር ኳስ ዓለም ውስጥ የሙሐመድ ሳላህ የተናገረው ንግግር ሰዎችን ለሁለት እየከፈለ ነው የሚገኘው። ከዛ በተጨማሪም ግን ይህን ንግግር ተከትሎ የተለያዩ ዘገቦች እየወጡ ነው የሚገኙት። ቶክ ስፖርት ዘ ታይምስ ይዞት በወጡት ዘገባ መሰረት የሊቨርፑል አመራሮች አሁንም ድረስ ድጋፋቸውን ለአሰልጣኝ አርነ ስሎት እንደሆነ ተናግረዋል እየተባለ ነው የሚገኘው። እንደሚታወቀው በዚህ ሰዓት በአሰልጣኝ አርነ ስሎትና በሙሐመድ ሳላህ መካከል ቅሬታ ውስጥ እንደገቡ ነው እየተነገረ የሚገኘውና ምናልባትም ሙሐመድ ሳላህ የተናገረው ነገር አሰልጣኝ አርነ ስሎት ከሊቨርፑል እንዲባረሩ ሊያደርጉ ይችላል የሚል ነገሮች ሲነሱ ነበረ። ነገር ግን ዘ ታይምስም ቶክ ስፖርትም እንደዘገበው ከሆነ ግን አሁንም የሊቨርፑል አመራሮች ለአሰልጣኝ አርነ ስሎት ድጋፍ እንዳላቸው በዘገባው ተናግሯል። ዘገባውም እንግዲህ አያይዞ እንደተናገረው ከሆነ አሰልጣኝ አርነ ስሎት የትኛውንም አይነት ታክቲክ የመጠቀም ሙሉ ነጻነት አላቸው። እናም በዛ ታክቲክ መሰረት ተጫዋቾች ቤንች የሚደረጉ ከሆነ ያንን ነገር አምኖ መቀበል መቻል አለባቸው። ተጫዋቾች እንደ ፕሮፌሽናል ነው አክት ማድረግ ያለባቸው። ገና ለገና ተቀያሪ ወንበር ላይ ተቀመጠም እንደዚህ አይነት ነገሮችን መናገር የለባቸውም የሚል እምነት አላቸው ይለናል የቶክ ስፖርትና ዘ ታይምስ ይዞት በወጡት ዘገባ። ይህ ብቻም አይደለም። ካች ኦፍ ሳይድ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ማይክል ኤድዋርድስና ሪቻርዲው ማንኛውም በጃንዋሪ የሚመጣን ጥያቄ ለማዳመጥም ዝግጁ ናቸው እየተባለ ይገኛል። እንደሚታወቀው የሳውዲ ፕሮ ሊግ ክለቦች ይህንን ተጫዋች ወደ ሳውዲ ለመውሰድ ከፍተኛ ፍላጎት አላቸው። እንደውም አንዳንድ ዘገባዎች እንደተናገሩት ከሆነ በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረምም ጥረት ሊያደርጉ የሚችሉበትም እድል እንዳለ እየተዘገበ ነው የሚገኘውና በጃንዋሪ ዝውውር መስኮት ምንም ነገር ሊፈጠር እንደሚችል ካች ኦፍ ሳይድ በዘገባው ተናግሯል። ሪቻርዲውና ማይክል ኤድዋርድስም ይህንን ተጫዋች ለመሸጥም ዝግጁ ናቸው እየተባለ ይገኛልና ምናልባትም ሙሐመድ ሳላህ በጃንዋሪ ዝውውር መስኮት ሊቨርፑልን ለቆ ወደ ሌላ ክለብ ሊቀላቀል የሚችልበትም እድል አለ እየተባለ ይገኛል። በእርግጥ የሳውዲ ፕሮ ሊግ ክለቦች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው፣ የቱርክ ክለቦችም እዚህ ተጫዋች ላይ ፍላጎት አላቸው እየተባለ ነው የሚገኙና ምናልባትም ሙሐመድ ሳላህ የመጨረሻ ጨዋታውን በሊቨርፑልም አድርጎ ሊሆን የሚችልበት እድል አለ እየተባለ ይገኛል። ይህም ብቻም ሳይሆን የሰጠው አስተያየት ምናልባትም በነገው ጨዋታ ላይም እንዳይሳተፍ ሊያደርገው ይችላል እየተባለ ይገኛል። በእርግጥ ትናንትና በተደረገ የሪከቨሪ ልምምድ ላይ መገኘት ችሎ ነበረ። እንደዛም ቢሆንም ግን በነገው ሻምፒዮንስ ሊግ ጨዋታ ላይ ላይሳተፍ የሚችልበት እድል እንዳለ እየተነገረ ይገኛል። ይህንንም እንግዲህ ዛሬ በደንብ የምናውቅ ይመስለኛል። ምክንያቱም ከጥቂት ሰዓት በኋላ ክፍት የልምምድ ፕሮግራም አላቸው። እዛ ላይ ይሳተፋለሁ የሚለው ነገር ይታያል። ከዛ በኋላም ቡድኑ ምሽት ላይ ወደ ጣሊያን ማቅናቱ አይቀርም እና የዛኔስ አብሮ ከቡድኑ ጋር ተጉዟል የሚለው ነገር ይታያል። እንደዚሁም ደግሞ አሰልጣኝ አርነ ስሎት ምሽት ላይም ፕሬስ ኮንፈረንስ ይሰጣሉ ተብሎ ነው የሚጠበቀውና በዛም እንግዲህ መጠየቃቸው አይቀርም። ከዛ በዛ በሚሰጡት ማስተያየት ከቡድኑ ጋር ተጉዟል አልተጓዘም የሚለውን ነገር እንግዲህ በደንብ የምናይ ይሆናል። ነገር ግን በዚህ ሰዓት ላይ ወይ አሰልጣኝ አርነ ስሎት ወይም ደግሞ ሙሐመድ ሳላህ ክለቡን መልቀቅ ያለባቸው ይመስለኛል። ምክንያቱም ሁለቱም ካልተስማሙ ለቡድንም ያን ያህል ጥቅም አይሰጥም። ሙሐመድ ሳላህ በቡድኑ ውስጥ ያለውን ተጽዕኖ እናውቃለን። አሰልጣኝ አርነ ስሎትም የቡድኑ አሰልጣኝ ናቸውና በሁለቱ መካከል ስምምነት ከሌለ ለቡድኑም ለማንም አይጠቅምም። ስለዚህ ከሁለት አንዱ መነሳት መቻል አለባቸው ወይም ደግሞ ችግራቸውን በንግግር መፍታት መቻል አለባቸው። እንደዛ ካልሆነ ግን ከሁለት አንዱ ሊቨርፑልን የመልቀቃቸውን ነገር በእርግጠኝነት መናገር እንችላለን። እስካሁን ድረስ ባለው ግን የቡድኑ አመራሮች ግን እንዳለ ሙሉ ለሙሉ እምነታቸው አሰልጣኝ አርነ ስሎት ላይ ነው እየተባለ የሚገኘው። ከዚህ በተጨማሪም ግን መነሳት ያለባቸው አንድ ሁለት ነጥቦች አሉ። አንደኛው ሙሐመድ ሳላህ በነበረው የዝውውር መስኮት እንቅስቃሴ ደስተኛ አይደለም የሚሉ ነገሮች እየተነገሩ ነው የሚገኙት። በመጡት ተጫዋቾች ያን ያህል ደስተኛ አይደለም። ከቡድኑ አይደንቲቲ ጋር የሚሄዱ ተጫዋቾች አይደለም ወደ ክለቡ የመጡት። እንደዚሁም በወጡት ተጫዋቾችም ደስተኛ አይደለም የሚሉ ነገሮች እየወጡ ነው የሚገኙት። ይህንን ነገር እንግዲህ በትንሹም ቢሆን በጨዋታ ላይ የተመለከትን ይመስለኛል። ከዚህ በፊት እንግዲህ አልተናገርኩትም፣ በዚህ ግን ውስጤ ላይ የነበረ ነገር አለ። እሱ ምንድን ነው? ይህንን ነገር ስናገር አውቆ ነው ለማለት አይደለም። አውቆም ይሁን ሳያውቅ ግን ለአዳዲስ ተጫዋቾች በተለይ ወሳኝ ቦታዎች ላይ ኳስ ሲያቀብል አልተመለከትንም። ይህንንም ነገር ደግሞ በፍሎሪያን ቪርትዝ ዙሪያ በተደጋጋሚ ስንመለከተው የነበረ ነገር ነው። ከአንድም 3-4 አጋጣሚዎች ላይ እንደዚህ አይነት ነገሮች ተፈጥረው ነበረ። ነገር ግን ለፍሎሪያን ቪርትዝ ከማቀበል ይልቅ ራሱ ሲሞክር መመልከት ችለናል። ለሌሎች ተጫዋቾችም ሲያቀብል መመልከት ችለናል። ምናልባትም በፈረሙት ተጫዋቾች ደስተኛ እንዳልሆነ ለማሳየትም ሊሆን ይችላል። በእርግጥ ቀደም እንዳልኳችሁ አውቆ ላይሆን ይችላል ያንን ነገር እያደረገው። ነገር ግን ይሄ ነገር እየተፈጠረ ነው የሚገኘውና በአዳዲስ ተጫዋቾች ደስተኛ አይደለም የሚባል ነገር አለ። እንደዚሁም ደግሞ ኢጎ ነው እንደዚህ እንዲናገር ያደረገው የሚልም እየተነገረ ነው የሚገኘው። ምክንያቱም ደግሞ በዚህ ሲዝን ያሳየውን አቋም ስንመለከተው በቋሚነት መጀመር ያለበት አይመስለኝም። በእርግጥ ትናንትናም በግልጽ እንደተናገርኩት የበለጠ እየከፋው ሌሎችም እንደዚህ ወረደ አቋምን እያሳዩ በቋሚነት እየጀመሩ እኔ እንዴት በቋሚነት አልጀመርም የሚል ነገር ተሰምቶት ሊሆን ይችላል። ነገር ግን ደግሞ እንደ ቡድን
የምታስብ ከሆነ ራስን በደንብ ማሻሻል ነው እንጂ ወጥተ ቤንች ለምን ተደረኩ ብለህ መናገር ትክክለኛ መፍትሄ አይመስለኝም። ምክንያቱም ዘንድሮ በጣም የወረደ አቋምን ነው እያስመለከተ የሚገኘው። እንደውም አንድ መረጃ እንደተናገረው ከሆነ የሊቨርፑል አመራሮች አሰልጣኝ አርነ ስሎትን የደገፉበት ምክንያት ባለፉት 3 ጨዋታዎች ላይ መሐመድ ሳላህ ባለመጮቱ ወይም በቋሚነት ባለመጀመሩ ምክንያት ሊቨርፑል በመከላከል ደረጃ ብዙ ቻንሶች ክሬት እየተደረጉበት አይደለም። እናም ከዛ በፊት ከነበሩ ጨዋታዎች አንጻር የተሻለ እንቅስቃሴን አድርጓል ብለው ስለሚያምኑ ነው አሰልጣኝ አርነ ስሎትን የደገፉት የሚሉ ነገሮች እየተነገሩ ነው የሚገኙት። እናም የመሐመድ ሳላህ አስተያየት አመራሮቹ ላይ ያን ያህል ተጽዕኖ አይፈጥርም የሚል ነገሮች እየተነገሩ የሚገኙትና ከዚህ በኋላ መሐመድ ሳላህ በሊቨርፑል ቤት የሚቆይ ከሆነ ማንም ይሁን ማንም በቀጣይ የሚያሰለጥነው አሰልጣኝ አርነ ስሎት የሚቆዩ ሌላም አሰልጣኝ ይምጣ ራሱን ማሻሻል ነው ቅድሚያ መስጠት ያለበት። የተሻለ እንቅስቃሴ አድርጎ ከዛ በኋላ አሰልጣኙ በቋሚነት የማያሰልፉት ከሆነ የዛኔ ጥያቄ ይነሳል። ነገር ግን በዚህ ሰዓት እሱም ጥሩ አቋም ላይ አይደለም የሚገኘው። እናም ይህንን የተናገረውን ነገር ወጥቶ ሚዲያ ላይ መናገር ለማንም አይጠቅምም፣ ለሱም አይጠቅምም፣ ለክለቡም አይጠቅምም። በእርግጥ እሱ ከሳምንት በኋላ ወደ ሀገሩ ይሄዳል። ከዛ በኋላ እንግዲህ የቡድን አጋሮቹ ናቸው ተጽዕኖ ውስጥ የሚገቡት፣ አሰልጣኙ ነው ተጽዕኖ ውስጥ የሚገባውና ያንን ነገር ማድረጉ ትክክለኛ ነው ብዬ አላስብም። በእርግጥ ግን ትናንትናም እንደነገርኳችሁ ለምን እንደዚህ ፈርስትሬት እንዳደረገ ረዳዋለሁ። ምክንያቱም ሌሎች ተጫዋቾችም ቤንች መደረግ ያለባቸው ተጫዋቾችም በቋሚነት እየጀመሩ ስለሆነ ይገባኛል ለምን እንደከፋው ለምን እንደተበሳጨ። ነገር ግን ደግሞ ቡድኑን እንደዚህ ሜዳ ላይ ማስጣቱ ግን ትክክለኛ ውሳኔ ነው ብዬ አላስብም። ቨርጂል ቫን ዳይክም በዚህ ዙሪያ የሰጠው አስተያየት አለ። በሰጠው አስተያየት መሐመድ ሳላህ አሁንም በጣም አስደናቂ ተጫዋች ነው፣ በዚህም ክለብም ለምን ስኬታማ እንደሆነ የራሱ ምክንያቶች አሉ። ያንንም ነገር ደግሞ ልናከብርለት ይገባል። በዚህ በሊቨርፑልም እንዲቆይም እፈልጋለሁ፣ ምክንያቱም ከመሪዎቹ መካከል አንደኛው እርሱ ስለሆነ። እናም ለምን እንደተበሳጨ አውቀዋለሁ። ጨዋታን አለመጮት ያበሳጫል። እንደዚሁም ደግሞ 2 ተከታታይ ጨዋታዎችን በቋሚነት ሳትጀምር ቀርተ ምንም አይነት ደቂቃ ሳትጫወት ስትቀር ደግሞ ችግሮች ሊኖሩ እንደሚችሉ ሊፈጠሩ እንደሚችል ደግሞ እረዳለሁ። ግን ደግሞ በእግር ኳስ ዓለም ውስጥ ቤንች ልትደረግ የሚችልባቸው አጋጣሚዎች አሉ። ሁልጊዜም በቋሚነት ልትጀምር አችልም። እናም ሁልጊዜም በቋሚነት መጀመር የምትፈልግ ከሆነ ብቃትን ማሳየት መቻል አለብህ የሚል አስተያየትን ሰጥቷል። እዚሁ ላይ ግን መጨመር ካለብን የክለቡ አመራሮች መሐመድ ሳላህ በተከታታይ ጨዋታዎች ቤንች መደረግ ሲጀምር እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ ያውቁ ነበር። ምክንያቱም ተጫዋቹ ምን አይነት ባህሪ እንዳለው ስለሚያውቁ እንደዚህ አይነት ነገሮች መነሳታቸው አይቀርም ብለው ገምተው ነበር የሚሉ አስተያየቶች እየተሰጡ ነው የሚገኙትና አሁን ድረስ እንግዲህ የመሐመድ ሳላህ የሰጠው አስተያየት በጣም በአወዛጋቢነቱ እየቀጠለ ይገኛልና በቀጣይም እንግዲህ የተለያዩ ተጽዕኖችንም ይፈጥራል ተብሎ ይጠበቃል። ቀደም እንዳልኳችሁ ወይ አሰልጣኙ ይሰናበታል ወይም ደግሞ መሐመድ ሳላህ ራሱ ከሊቨርፑል ሊለቅ የሚችልበትም እድል እንዳለ እየተነገረ ነው የሚገኘውና እናንተስ ከሁለት አንዱን ምረጡ ብትባሉ ማንን ትመርጣላችሁ? አሰልጣኝ አርነ ስሎትን ማቆየት ወይስ መሐመድ ሳላህን ማቆየት ወይስ ሁለቱንም ማሰናበት? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።